ነብዩ አለይሂ ሰላቱ ወሰላም የቂያም ቀን ጀሃነም ጭማሪ አለ ስትል አላህ እግሩን በላይዋ ላይ ያደርግባታል። ያኔ በቃኝ ትላለች። በቁርአን ደግሞ አላህ ጀሃነምን የመሞላት በሰውና በጅን ነው ብሏል። እና በሰውና በጅን ከሞላት እሱ እንዴት ያደርግባታል? እሷስ ጀሃነም እንዴት ጭማሪ ትላለች? አብራሩልኝ የሚል ጥያቄ ነው። ነዓም አላህ ተባረከ ወተዓላ ለአምለአነ ጀሃነመ ሚነል ጅነቲ ወናሲ አጅመዒን ብሏል። ጀሃነምን ከሰውም ከጂንም አንድ ላይ እሞላታለሁ ብሏል። ቡኻሪና ሙስሊም በዘገቡት ሐዲስ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ጀሃነም ተጨማሪ አለ ብላ ትጠይቃለች። መጨረሻ ላይ አላህ ተባረከ ወተዓላ ላይዋ ላይ እግሩን ያደርግባታል። በቃኝ ትላለች፣ ሰብሰብ ትላለች ብለዋል። ሁለቱም ዋህይ ናቸው። ቁርአን ላይ የውመ ነቁሉ ሊጀሃነመ ሀል ኢምተለእቲ ወተቁሉ ሀል ሚን መዚድ የሚል አንቀጽ አለ። ጀሃነምን ሞላሽ እንዴ ብለን እንጠይቃታለን ብሏል አላህ ተባረከ ወተዓላ። ሁለቱ ታዲያ እንዴት ይስማማሉ የተባለ እንደሆነ ይህ ጥያቄ የሚሆነው አላህ እሞላታለሁ ብሎ ቃል ገብቶ ስለነበረ ያን ቃሉን እንደፈጸመ ለማረጋገጥ መልሱ ከሷ እንዲሰማ በማለት ነው። ሞላሽ አይደል ይላታል ማለት ነው የተፈለገው። እሷም ደግሞ ሀል ሚን መዚድ ምን ተጨማሪ አለ ትላለች ማለት ነው የተፈለገው ተብሏል። አይ አይደለም ተጨማሪ ካለ እቀበላለሁ ትላለች ማለት ነውም ተብሏል። ይህ የሚሆነው ጀሃነም ውስጥ የሚገቡት ጨርሰው ተሟልተው ከመግባታቸው በፊት ነው ተብሏል። እንደዚህ ከሆነ ይህ የሚሆነው ጀሃነም የሚገቡት ጨርሰው ከመግባታቸው በፊት ነው ተብሏል። ሀል ሚን መዚድ የምትለው ይህ እንዳለ ሆኖ ከአብዱላህ ኢብኑ አባስ እንደተነገረው አላህ ተባረከ ወተዓላ ጀሃነምን ከሰውና ከጂኖች እንደሚሞላት ቃል ገብቶላታል። ሆኖም የቂያም ቀን የጀሃነም ሰዎች ጀሃነም ውስጥ በገቡ ቁጥር ወዲያውኑ ጀሃነም ትውጣቸዋለች። ላ ዩልቃ ፊሃ ፈውጁን ኢላ ደሀበ ፊሃ ወላ የምለኡሃ ሸይአ። ወደ ጀሃነም የሚገቡ ሰዎች በቡድን ተደርገው ውስጧ ላይ በተጨመሩ ቁጥር ትውጣቸዋለች፣ ምንም ሊሞላት አይችልም አሉ። ይሄኔ ጀሃነም አለስተ ቀድ አቅሰምተ ለተምለአኒ እሞላሻለሁ ብለህ ቃል ገብተህ አይደል እንዴ ብላ አላህን ትጠይቃለች። ይሄኔ አላህ ተባረከ ወተዓላ ላይዋ ላይ እግሩን ያደርግባታል። በቃኝ ትላለች፣ ሰብሰብ ትላለች ብለዋል። አሁንስ ሞላሽ ተብላ ትጠየቃለች። ፈተቁሉ ቀጥ በቃኝ ቀዲም ተላእቱ ፈለይሰ ፊየ መዚድ ሞልቻለሁ፣ ሌላ ተጨማሪ መቀበልበት ቦታ የለም ትላለች ብለዋል ኢማም አልበጋዊ ሌሎችም እንደጠቀሱት። ስለዚህ በዚህ መልኩ ሁለቱን በዚህ መልኩ ማስማማት ይቻላል። አላህ እግሩን እሷ ላይ ያደርጋል የሚለውን ሐዲስ በተመለከተ ቡኻሪ ሙስሊም የዘገቡ ሶሒህ የሆነ ሐዲስ ነው። የሐዲሱን ትክክለኛነት የትኛው ሙስሊም ሊጠራጠር አይገባውም። ቀደምት የሐዲስ ሊቃውንት ቡኻሪና ሙስሊም ውስጥ ያለ ሐዲስ በሙሉ ሶሒህ ነው ትክክለኛ ነው ብለው ተስማምተዋል። አንዳንድ ሐዲሶች እጅግ በጣም ጥቂት የሆኑ በእጅ ጣቶች ሊቆጠሩ የሚችሉ ሐዲሶች አነጋጋሪ የሆኑበት ሁኔታ አለ። ነገር ግን ሶሒህ ናቸው ضعيف ናቸው የሚል ኺላፉን ቢነሳ ቡኻሪና ሙስሊም ዘንድ ሶሒህ ናቸው። ቡኻሪና ሙስሊም በጊዜው ከነበሩ ሰዎች ይልቅ የሐዲስ ዕውቀት ያላቸው የተመሰከረላቸው ናቸው። ይሄኛው ሐዲስ ግን ሶሒህነቱ የታወቀ ነው። ሐዲሱን ሰነዱን መመለስ ሲያቅታቸው ለአላህ እንዲህ አይነት ባህሪያት የሉትም የሚሉ ለአላህ እንዲህ አይነት ባህሪ ማጽደቅ ከፍጡራን ጋር ማመሳሰል ነው የሚል ችግር ያለባቸው ሰዎች ቀደም የሚለውን ለየት ያለ ፍጡር ብለው ፈስረውታል። ማን ነው እንደዚህ የፈሰረው? ቀደም የሚለው በአረብኛ ሌላ ለየት ያለ ፍጡር የሚባል ነገር አለው እንዴ? ለየት ያለ ፍጡር የሚል ትርጉም አለው እንዴ ተብለው ቢጠየቁ መልስ የላቸው። ነብዩ ሰለላሁ ዐለይሂ ወሰለም ለየት ያለ ፍጡር ለማለት ፈልገው ለምንድን ነው የضع الرب قدمه ያሉት? አላህ እግሩን ያስቀምጥባታል ያሉት። አላህ እግሩን ያስቀምጥባት እንዴት ነው የሚያስቀምጠው? አናውቅ። እንዴት የሚል ጥያቄ ስለ አላህ ባህሪ መነሳት የለበትም። የተነገረንም ብቻ ሰምቶ መቀበል ነው። ቀልብን የሚያረጋጋው ይሄ ነው። ከመደናበር ግራ ከመጋባት የሚያድነውም ይሄ ነው። ቁርአን ሐዲስ ከነገረን እኛ ሰምተናል ታዘናል እመኑ የተባልነውን አምነናል ማለት ምኑ ጋር ነው ነውሩ? ምኑ ጋር ነው ችግሩ? ሱሐቦች ሰምተው የተቀበሉትን መቀበል እነሱ ያላነሱትን ጥያቄ ከማንሳት መታቀብ የቱ ጋር ነው አይብ የሚሆነው ነውር የሚሆነው? ነውር ያለው አይብ ያለው ሱሐቦች ያላነሱትን ጥያቄ ማንሳት ላይ። አስቀድሞ አላህን ከፍጡራን ጋር አመሳስሎ ውስጥ ላይ ይዞ አምኖ ስለ አላህ የሆነ ባህሪ በተነገረ ቁጥር ወዲያውኑ ከፍጡራን ጋር ያመሳሰሉ ይሄንማ ካመንኩኝ አላህን ከፍጡራን ጋር አመሳሰልኩኝ ማለት ነው፣ አይሆንም፣ ይሄ ضعيف ነው፣ ይሄ ማለት የተፈለገበት እንዲህ ነው ያሉ ጭንቀት ውስጥ የሚከተው
ሌላ አይነት አካሄድ መሄድ ነው። የሰሃቦችን የተበዮችን መንገድ መተውን። ስለዚህ ይህ ሐዲስ አሐዲሱ